በወጣትነቷ ህልሟን ለማሳካት ያሳለፈችውን ጉዞ የህይወት ፈተናዎቿን እዚህ ያካፈለችን ሜላት እርቻት አፍሬ አላውቅም። ኪዳነ ምህረት ነው መብርሃን አልኳት። እንደው የመጣሁበትን ነገር ታውቂያለሽ። በዘይት እንኳን በእምነት ያጌጥኩበት የመጣሁበትን ነገር ታውቂያለሽ። ውስጥ ህልም አለኝ እና አንቺ እንደምታስኪልኝ አውቃለሁ። እባክሽ ዛሬን አልኳት። የኢትዮጵያ የፊልም ኢንዱስትሪ ጉድ ፈላባችሁ ጉድ። የተናገርኩት ኢንተርቪው ቀን ስለ መድኃኒዓለምና ስለ ኪዳነ ምህረት ነበርና እግዚአብሔር ደግሞ ያመንኩት አምላክ ያሳፈረኝ ማለት ነው። yes በብር ደረጃ ትንሹ የተላከልሽ ብር ስንት? ከትልቁን ጀመርሽ። ትልቁ ስንት ብር ተላከልሽ? ትልቁ ያው እንዳችሁ ሊወጡ እኮ ነው። ዛሬ በሌላ መልክ በሌላ ፊት ሜላት ዳግም መጣለች። እምቢኝ ለመጠቃት እምቢኝ አቺም ለሚላት ከግባ በታችውን ሽንፈትና ጥቃት ከላይዋ ላይ ይውረድ የበደል ሸክሟ ገለል ይበልላት ስቃይና መሟ። አሁን አምላክሽ ፊት ስትቆሚ ምን ታያለሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። ስለመጣሽ በጣም ደስ ብሎኛል። እኔም ተመልካቾችን በጉጉት የምንጠብቀው ሜላት እዚህ መታ ታሪኳን ካከፈለችን በኋላ ምን ተፈጠረ የሚለው ነው። ማታ ፖስት ሲደረግ አንቺ ጠብቀሽ ወዲያው አየሽ ወይስ መቼ ነው ያየሽው ቪዲዮሽን? ተደውሎልኝ ነው ብሮድካስት ቀረብሽ አየንሽ እኮ ወዲያው ማታ መደወል ጀመረ። አዎ እንደዚህ ሳልተኛ ነው የነጋው። እንዲህ ወራት ሳልተኛ ነው የነጋው ለሊቱ ሙሉ። አዎ በደንብ ሲደወል ነበረ። ለአበረታታም ይደውላል። በቃ ከጎንሽ ነን የሚሉም አሉ። በጣም ደስ የሚል ነበረ እና ሞር ተስፋ እስካሁን ያለኝ ተስፋ ላይ በጣም ብዙ ተስፋ ነው የጨመረልኝ ምናምን ነገር። ያው አንዳንድ ሰዎች ራሳቸው ሀዘን ላይ ሆነው ምናምን ያማርሩ ነበርና አንቺን ሳይ የኔ ነገር ምንም አይደለም ሶ ካንቺ ጥንካሬን ተማርኩ ነው። አረ ታይ እንደዚህ ያሉ ሰዎች አሉ በጣም። ከዛ ደግሞ ከሀገር ውጭ ያሉ ሰዎች ምናምን ነገር እኛ በዚህ መንገድ አልፈን ነው ትልቅ ቦታ የደረስነው ሶ ተስፋ መቁረጥ የለብሽም መበርታት ነው ያለብሽ ሚሉኝ ሰዎች አሉና በጣም እንዳለ ፖዚቲቭ መልስ ነው ያገኘሁት። አንድ ኔጌቲቭ የለም። ሶ ያሰብናቸው ነገሮች ነበሩ ያንንም እንደውስጥ ነግሪኝ በጣም ያሳሰቡ ጉዳዮች ነበሩ አይደል? ጥንካሬ ያለሽ ፈተናዎችሽን እያለፍሽ የታገልሽ ነው። ደግሞ ያሰብሻቸው በሮች ቶሎ ቶሎ አልተከፈቱም ነበርና ሶ እነዛ በሮች እንዲከፈቱ እንደው ይሄ ቢሆን ይሄ ቢሟላ ብለን ያሰብናቸው ነገሮች ነበሩ። አያት ያለው ብር እያለቀ ነው ሳይሆን አለቀ። በቃ አሁን ከቀጣይ ወር ጀምሮ የቤት ኪራይን መክፈል አልችልም። አረቴ ወይ መለሳለሁ ወይ ፈጣሪ እንደሚያደርገኝ ያደርገኛል። ስለዚህ ከሚቀጥለው ወር በኋላ የቤት ኪራይ የምትከፊበት የለሽም። የሚበላውስ የሚጠጣውስ እግዚአብሔር በቸርነቱ አንዳንዴ እስታለው ቅድም እንዳልኩ በቃ ወይ ደግሞ አሁን ደህና ጾሙ ገባ። በቃ አልበላም። በቃ ጾሙ ገባ እስከ 9 ሰዓት ነው። እኔ እስከ 12 ማረጋለሁ። ሰዎች ያንን ካዩ በኋላ ምን ማድረግ ጀመሩ አንቺን ለማገዝ? አንድ ስሙ እንዲጠቀስ የማይፈልግ ሰው የዓመት የቤት ኪራይ ይቻላል። ኧረ ተይ yes አራተንቱ ወገን yes የዓመት የቤት ኪራይ አዎ አንቺ ጋር ነው መጣውኛ ሻንጣችንን ጠቅልለን ጎበዝ። አዎ እግዚአብሔር ይመስገን። እንደው እግዚአብሔር በጎደለብ ቦታ ይሙላልህ። እንደው እውነት ስምን እግዚአብሔር ያውቀዋል። የሚገርም አንዱ ያሳሰበን እሱ አልነበረም? በጣም አይገርም? የማታውቂው ሰው በስምም በዘርም በምንም የማትገናኙ ሰው በቃ በረከቴ ነሽ፣ የሰማይ ቤት መግቢያዬ ነሽ፣ ለአንቺ የሆነ ነገር ማድረግ በቃ እንደዛ ነው የሚሉኝ ሰዎች እና በጣም የሚገርም መልስ ነበር ከሰዎች እንትን የነበረው። ሰው የዓመት የቤት ኪራያችን ተከፈለ አባባልሽ ተመቸኝ። የሆነ ወደ ኋላ ለመመለስ ምናምን ስለሆነ እኔ ደግሞ ፍርሃቴ ያ ስለሆነ በቃ ወሩ ሲደርስ አንዳንድ ልጆች ጓደኞቼ 11 ቀን ቀርቶታል ይሉኛል። አውቀው ሲያስማ እንደምትጨነቂ ስለሚያውቁ ከ11 ቀን በኋላ ቀጣይ ወር ቤት ኪራይ ነገራቸውን አንድ አመት
ያው እግዚአብሔር ይመስገን ስለ ሁሉም ነገር። እኔ እናትሽ ነኝ እኔ አባትሽ ነኝ ምናምን የሚሉኝ ሰዎች ራሱ እንደ አባትሽ በቃ እኔ የሚያክል አንቺ የምታክል ልጅ አለን በቃ እኛ እንደ ልጃችን ነው የምናይሽ ብለው ይደውሉልኝ። ከተፖሰተ ጊዜ አንስቶ እስካሁን ድረስ ይደውሉልኝ። እንዴት ነሽ ደህና ነሽ ምናምን ብሎ በጣም ይጠይቁኝ ሰዎች። እግዚአብሔር ያክብርልኝ። እንግዲህ ሰው እኮ መድኃኒዓለም ሲወድ መድኃኒዓለም ሲገለጥ እግዚአብሔር በሰው ውስጥ ነው የሚገባውና እግዚአብሔር ሰው ሰጠኝ ማለትም እነሱም ራሱ ይሉኛል የሚደውሉ ሰዎች አመሰግናለሁ እግዚአብሔር ያክብርልኝ ምናምን ስላቸው እኛን አታመስግኝ ያረግልሽን በእኛ ውስጥ መስጠትን ባንቺ ውስጥ ያሳየንን አምላክ እሱን አመስግኝ። አይገርም? እግዚአብሔር የተመሰገነ ይሁን። አሜን። ከዛ በኋላ ሰዎች ቢኪራውን መቻል ጀመሩ። ከዛ በገንዘብ መላክ ጀመሩ። አዎ በደንብ ይሄ የሚያሳቀቅሽን ልብስ እንደዚህ ተገመትሽበት እያሉ በቃ አዎ ልበሺ ምናምን ለኛ ቲክቲክ እያረግሽ ላኪልን ምናምን ልብሱን አዎ እንዳችሁ ሊወጡ እኮ ነው ማለት አዎ እንደው እያሉ በል ነው የሚያወሩት። በቃ እኔ ላይ ሳይሆን እንደሱ ላይ ተደረገ ነው የሚመስለው። በል አዎ መንገዶቼ በፊትህ ናቸውና እንደ ቃልህ አቃናልኝ ምራኝ እከተልሃለሁ። በቃ ይሄ ነው ጸሎቴ። የልቤን ታውቃለህ ነው። ምክንያቱም የሰው ልጅ መልበስህን አይቶ መቆሸሽህን አይቶ ይንቃል። የሰው ልጅ በምትናገረው ነገር ይለካል። ባለባበስ ባመጋገበ በጣም ውስጤ ውስጥ እንትን የሚለው ነገር ያ ነው እና ብዙ ጊዜ እነዛን ነገሮች ባለማድረጌ በጣም ተጽዕኖ ደርሶብኛል እና እግዚአብሔር ግን የውስጥ ነው የሚያየው። እኔ ፈጣሪ ምንም ነገር ጠይቄ አያሳጣኝም አውቃለሁ። ጠርቼው ማለት አምላክ ነው ያለኝ። ምንም ነገር ብዬው እግዚአብሔር ምንም ነገር ብዬው በቃ መቼም ነው የማያሳፍረኝ እና ነገ ምን እንደሚፈጠር አላውቅም። ግን እግዚአብሔር ሁሌም ከጎኔ ነው። ያን ልብስ ምን አባታው እንዴ ምን አባታ ቲካርጊና ለኪል ማለት ነው። ቲካር ይሄ የሆነ አፕሊኬሽን አለ እዛ ላይ የምትፈልጊው ልብስ መርጠሽ ከዛ እኛ በሼድ እናስልክልሻለን ወደዚህ እና ዝንጥሻለን አና እና ተልኳሉ እሱ ገና አልተላከ ገና መርጠሻል ግን አዎ ከዛ ደግሞ አንዱ ሰፈር ጠርቶኝ መንገድ ላይ እሺ የመድኃኒዓለምንና የኪዳነ ምሕረትን ስላድኖ መዝሙረ ዳዊት ሰጠኝ። መጥቻለሁ ሰፈርሽ ነኝ ብሎ ጠርቶሽ? እሺ አዎ እኔ ደግሞ ብዙ ጊዜ አፈራለሁ እንደዚህ አይነት ነገር ግን ዝም ደፍሬ ወጣሁ። ከዛ ቤት በስጦታ መጠቅለያ ነው ምናምን የጠቀለለው ቤት ገብቼ ስከፍተው የተናገርኩት ኢንተርቪው ቀን ስለ መድኃኒዓለምና ስለ ኪዳነ ምሕረት ነበርና የመድኃኒዓለምን ስላድኖ የኪዳነ ምሕረትና መዝሙረ ዳዊት ሰጠኝ። ምን ተሰማሽ ሲከፍቺው? እኔም ሆድኔ ዋሰኝ በቃ በጣም ሆድኔ ዋሰኝ እንባዬ ነው የመጣው። ምክንያቱም ያው እንደተናገርኩት ነው መድኃኒዓለም ነው ሁሉንም ነገር የሚያደርገው። እኔ እንደተናገርኩት ፈጣሪ እኔ ጠይቄው አንድም ነገር አያሳጣኝም። እግዚአብሔር ደግሞ ያመንኩት አምላክ አያሳፍረኝም አላሳፍረኝም። yes እግዚአብሔር የተመሰገነ ይሁን። ብዙ ሰዎች በቃ እያለቀሱ የሚያልፈልሽ ቃልናውን እያሉ በጣም እንትን እያሉ እያለቀሱ ምናምን የሚነግሩኝ ሰዎች አሉ ምናምን። በጣም ማረሳው ከኢትዮጵያ ውጪ ነውና ደወለልኝና ስራ አጥቼ አለኝ። በቅርብ ነው የመጣሁት ከኢትዮጵያ ወደዚህ ስራ አጥቼ በቃ በጣም ተስፋ ቆርጬ ምናምን ነገር ነው ቲቪ የከፈትኩት ዩቲዩብ ልክፈት ብዬ ያየው እና ያንቺን ሳይ በቃ በጣም የተጽናናሁት ራሴ ያለ በጣም በቃ ማረሳው እንትን ያንቺን ሳይ በጣም የተጽናናሁት እና እንግዲህ እግዚአብሔር ካመንኩት ምንም ነገር እንደሚያደርግልኝ ባንቺ አይቻለሁ አለኝና በቃ በጣም ነው የነካኝ እሱ። ከሀገር ውጭ ነው ያለው? ከሀገር ውጭ ነው ያለው። ይገርም ነው። ሰው በለጠ መታገል አለብኝ አለ። አዎ አይገርም? አዎ እንደው ምናልባት ልጅም ስለሆንሽ ልጅ ስለ እንትን አይደለም ልጅ አይደለም እንዳትይ የኔ ልጅ ታላቅ እህት አላትና
ያው አንቺ ትንሽ ስለሆንሽ ካልኳት አይመቻትም እንደዚህ ትንሽ ነሽ በፍጹም አይመቻትም በቃ ታላቅ ስላላት እኔ እኮ ትልቅ ነኝ እኮ ትልቅ መሆን የምትፈልገው ወሬም ካወራው አንቺ ትልቅ ነሽ ብዬ ስለልጅ ባወራ ይሻላል እንጂ አንቺ ትንሽ ስለሆንሽ ስታድጊማ አይመቻትም ትልቅ እኮ ነኝ እኔ እግሬን አታዩም እንዴ ማለት ነው እንደዛ እንዳትይ አንቺ ልጅም ስለሆንሽ እንደው እናቶች አባቶች ምን አልደውሉልሽም እንዴ በጣም ይደውላሉ ምን ተሰማቸው እንደው እናቶችና አባቶች ሲያው ብዬ ነው ብዙዎቹ ልጆች ያላቸው ናቸውና የኔ ልጅ ብትሆን እንደዚህ አይነት ጥንካሬ አላት ወይ የሚለው ነው የሚያሳስበኝ በቃ በጣም ያሳስበኝ እኔ ባንቺ ኩዮች ልጆች አሉኝና የኔ ልጅ አሁን እኔ ነገ ብሞት እንደዚህ አይነት ፈተኖችን መጋፈጥ ይችላል የሚለው ነገር በጣም አሳስበኝና በጣም ብዙ ሰው ደግሞ ያው እግዚአብሔር ይመስገን በጣም የገረሙ ብዙ ሰው በቃ ፈጣሪን ተስፋ የምታረጊበት መንገድ ይለኝና ምንድነው እንዲህ ልናረግልሽ አንችልም ግን በቃ ቁርስሽን ምሳሽን ከፈለግሽ ራትሽን ያገበተሽ መብላት ትችያለሽ በቃ እንደ እናትሽ ነን እሺ የሚሉኝ ሰዎች አሉ በቃ በጣም ነው የሚነካው እንደዛ ሲሉ እና ከሰው ያገኙት እንትን መልስ በጣም ይገርም ነው በፍቅር ነው ተጠለቅልቀሽ ነው የከረምሽው አልፋፉ እስኪ እንትኑ ንገሪኝ በጣም ምን ያህል ሰው ደወለ አንቺ ጋር እስቲ በግምት ነው ያው በብዛት 200 ምናምን ይሆን 200 ሰው መድኃኒዓለም በጣም ብዙ እኮ ነው ብዙ ነው 200 ሰው በጣም ብዙ ነው በጣም ደግሞ ከዚህ ደግሞ በተጨማሪ ደግሞ ያልተነሳለት ማማለ ያልመለሽው አለ መስመር ምናምን ተይዟል ተብሎ ብዙ ይኖራል ይሄኔ 200 ሰው ያወራሽ ነበር አዎ 200 ሰው አድናቆት ፍቅር እስኪ ስሜቱን ንገሪኝ እንደዛ ስታገል የነበርሽ ያለሽ አይደል እግዚአብሔር እንደዛ ስትጓዝ የነበረች ልጅ ስታገል የነበረች ልጅ ምናልባት ከጥቂት ከአያቷ ከጓደኞቿ ውጪ ደውላ እንደዚህ ብላ ጉዳዩን ማትነግረው የሚያበረታታት አይዞሽ የሚላት ሰው ያልነበራት ልጅ 200 ሰው ደውሎ አይዞሽ እሺ በርቺ እሺ አለሁልሽ ምናምን ሲል ስሜቱ ምንድነው በእናትሽ በጣም ደስ ይላል ማለት እኔ ያለመድኩትም አሁን በርቺ እንደዚህ ምናምን ራሴን በራሴ ተስፋ እየሰጠው ምናምን ነው እንትን ምለው እሱም ነው የማውቀውና በርቺ ጎበዝ ትችያለሽ ምናምን መባሉ ረበስማም ልብ ላይ እንዴት በጣም የሚገርም ስሜት አለው በጣም ደስ ይላል እና በጣም የሚገርም እንትን አለው ያው የሰው ልጅ ከዱላ ምት ይልቅ የምላስ ምት የሰው ልጅ ይሰራልም ያነሳዋልምና በቃ በጣም ተስፋ ነበር የሰዎቹ ንግግር ከዛ ለኔ ደግሞ ትልቅ ሆምወርክ ነው የሰጡኝ የቤት ስራ እንዴት እንዲህ ቦታ ትደርሻለሽ አንቺ ብቻ በርቺ እንጂ አንቺ ብቻ ስሪ እንጂ በቃ ትደርሻለሽ ሲል ኦኬ ኃላፊነቱ በጣም ትልቅ ኃላፊነት አለብኝ ስለዚህ ወደዚህም ሳላይ ሄልን ማራራጥ አሁን ላይ የበለጠ መበርታት አለብኝ እንግዲህ በደንብ መበርታት ለነዚህ ለደወሉ ሰዎች በሙሉ ኮሜንት ላደረጉ ሰዎች በሙሉ አንዴ ባካችሁ yes እና እግዚአብሔር ሁሉንም ነገር ሲያመጣው አንዴ ነው አይገርም ያው እኛ ብዙ ጊዜ ብዙ ተስፋችን ሰላም ማናረግ ነው ሰው ላይ ነው የሆነ ነገር ላይ ነው ተስፋችን የምናረገው ለዛ ነው እንጂ እግዚአብሔር ቀን በቃ ይመጣል አንድ አመት አስጠብቆ የ10 አመት ነገር ይሰጣል በጣም አንድ አመት አስጠብቆ ለባምላክ ዳይትንም ባስጠበቀው ልክ አይደል ያለም ንጉስ ያረጋው 40 አመት በረኝነት ካስጠበቀው በኋላ ያለም ንጉስ ያረጋው እግዚአብሔር ባስጠበቀ ልክ የሚከሳ አምላክ መጠበቅና ያመንኩት አምላክ አልጣለኝ በጣም በቃ ይሄ ልባችን ውስጥ እኮ ቢገባን እኮ በቃ ዓለም እኮ አሁን እንደሚከብደን አይከብደንም አሁን እንደዚህ ምን ሰለቸው ተስፋ ምንቆርጠው ይሄን እኮ በደንብ ልባችን ድረስ ለማንረዳው ነው አይደል አሁን እቺ ሁሌ የምለው ነገር አለ አሁን በዩቲዩብ ስለሆነ አየነው እንጂ እኮ እግዚአብሔር በዩቲዩብም ይሁን በሌላ መንገድ እንደዚህ ነው የሚሰራው ከታገስን ከጠበቅን እግዚአብሔር ሲመጣ ቅድም እንዳልሽው ነው በእኛ በስጋ አይን አይተነው በቃ አለቀ ይሄ ነገርማ ካሁን በኋላ በ5 አመትም አይሆንም ያለው እግዚአብሔር በአንድ ቀን ከፈለገ እግዚአብሔር በአንድ ሳምንት ታሪክ ይቀይራል አይቀርም እና በቃ እግዚአብሔር ብቻ ይሄ ነገር እንዲገባን ያርጉለት ልባችን ይክፈትና እሱ የሚሰራበት መንገድ እንዲገባን ቢያረጋን እንደው ትልቅ መጽናኛ ነው ለሁላችንም እንደው ሜላትን ማገዝ አለብን ህልሟን ብለናልና ያኔ በብር ደረጃ ትንሹ የተላከልሽ ብር ስንት ነው ከትልቁን ጀመርሽ ትልቁ ስንት ብር ተላከልሽ ትልቁ ያው 100,000 ብር ነው
100 ሺህ ብር ተላከ። ያስጣረ 100 ሺህ አጨብጭም እንጂ አንቺ ተፈቀቁ ደስ 100 ሺህ ናይስ 100 ሺህ ብር ላከልኝ ሰው አለ። እግዚአብሔር ይመስገን፣ እግዚአብሔር ይስጥልን። ትንሹስ ያው 50 ብር 50 ብር አሁን 50 ብር ላንቺ የላከው ሰውዬ እኮ ስንት ብር ቢኖረው ነው? በቃ አይገርምሽም? አሁን 50 ብር ሲልክልሽ እኮ መቼም ሄዳው ነገር ታርግላታለሽ ብሎ እኮ ያው ለታክሲ ተጠቅሟለች፣ ካርድ ይሞላባታል ምናምን ብሎ ነው። ሌላ የጠየቅነው ደግሞ ከስልክ ጋር የተያያዘ አይደለ? ቲክቶክ ላይ ትሰሪያለሽ አንቺ። ቲክቶክ ላይ ደግሞ በደንብ መስራት እንድትችይ ስልክ ቢኖርሽ ብለን አስበን ነበር። የስልኩስ ጉዳይ እንዴት ሆነ? የስልኩ ጉዳይ ቃል ይገቡልኝ ሰዎች አሉ። እሺ ስንመጣ ይዘንልሽ እንመጣለን ያሉኝ ሰዎች አሉ። እሺ ከዛ አብሮ ደግሞ ለመቅረጽ ምናምን ማንንም አላስቸግርበት ስታንድ ምናምን የለም። እንደዛም ይዘንልሽ እንመጣለን ብሎ ቃል ይገቡልኝ ሰዎች አሉ። አራቀጭው መድኃኒዓለም እግዚአብሔር የተመሰገነ ይሁን። እነሱን እንጠብቃለን። አሁን ደግሞ ቃል የተገቡልሽ ነገሮች ምንድናቸው? ሰብሰብ ስናደርጋቸው አንዱ ስልክ ነው። ስልክና ከዛ ካሜራም ተብለሻል? አዎ። ኧረ የፊልም ኢንዱስትሪ ኧረ ሆሊውድ የኢትዮጵያ የፊልም ኢንዱስትሪ ጉድ ፈላባችሁ ጉድ። ስለዚህ ካሜራም እናመጣለን ያሉ ሰዎች አሉ። አዎ ቃል የገቡልኝ ሰዎች አሉ። እግዚአብሔር ይስጣቸው። አዎ በደንብ ናይስ። ስለዚህ ስልኩም ይመጣል ማለት ነው። አዎ ቃል ገብተውልኛል። ይዘው ይመጣሉ። ቃላቸው የሚጠብቁ ሰዎች ናቸው። ትክክል። እየደወሉም ቼክ ያደርጉኛል፣ በጣም ይመክሩኛል ምናምን ነገር እና ያው እነሱንም በጣም አመሰግናለሁ። እንደ ቤተሰብ ምናምን በቃ ቤተሰቦቻቸውን ያስተዋወቁኝ ምናምን አሉላ እዚህ ያሉትን ለበዓል ምናምን እነዛ ነው የምታሳልፊው። እኛ ቤተሰቦች ጋር የሰው ፍቅር የሚገርም ነው በጣም ናይስ። በጣም አሪፍ የሚገርም ነው። እንግዲህ በእርግጠኝነት እነሱን ደግሞ ሞባይሉን ካሜራውን ይዘውልሽ እዚህ ይመጣሉ ብዬ አምናለሁ። እኛ ጋርም የተደወለ ስልክ ነበረ። ካሜራና ሞባይል የማምጣት ፍላጎት እንዳላቸው ነግረውናል። እሱ ደግሞ እንደሚሳካ በእርግጠኝነት እናምናለን ማለት ነው። ከዛ በኋላ ሐዋሳ ሄደሽ ነበር? ያው ምንድን የተፈጠረው የነበረው እዛ? ትንሽ እህቴ አደጋ ገጥሟት ነበረ ከትምህርት ቤት ስትመጣ፣ ግን እግዚአብሔር ይመስገን አሁን ተሽሏታል። ወድቃ ነው? አይ እንትን ባጃጅ ገጭቷት ነው። ሰፈር አስፋልት ፊት ለፊት ነው ትምህርት ቤታችንና እሺ ከዛ ስትመጣ ነው ለምሳ ስትመጣ እና ወድቃ ምናምን ተጎዳች? እዛ ነበርኩኝ። እሷን እያስታመምሽ ነበር? ኦኬ። እሷን እያስታመምሽ ደግሞ እነሱ እያወራሽ ነበር? አዎ። አይዞሽ በርቺ ሲሉሽ አንቺ ደግሞ አይዞሽ ጠንክሪ ትያለሽ? አዎ። ለበጎ ነው። ለበጎ ነው። አዎ። እሷን አስታመሽ የመጣሽው? እዛ ነበርኩኝ፣ ግን ለበጎ ነው። ከዛ በኋላም አሰርቼው ነበር ስልኬ ምናምን ዋትስአፕ ላይ የሚያወሩኝ ሰዎች ነበሩ። ከዛ ስክሪኑ ፈሰሰ ድጋሚ ያ ስልክ። የድሮ ስልክ እሱ ሊሄድ ፈልጎ ነው። አዎ እሷ የመጣባት ያለውን ስላወቀች አሁን በምትችለው አቅም እያመፀች ነው። ተሰበረች? አዎ። ከዛ በቃ ኮንታክት ላይ ያሉ ሰዎች ምናምን ማግኘት በጣም ከብዶኝ ነበረ። ሰው እንትን ሲል ምናምን ነገር አዝነው ተሰምቷቸው ደውለውልሽ ያላገኙሽ ምናልባት እሷን ስታስታሚ ደግሞ በደንብ ያላወራሽ ሰዎች ካሉ ይቅርታ መጠየቅ አለብን። ያው የተፈጠረው ይሄ ነው እና በጣም ይቅርታ ኮንታክት ጠፍቶብኝ ስለነበረ ነው። ግን አሁንም በዛው ሲም ስለምጠቀም ገብታችሁ ልታገኙኝ ትችላላችሁ። አመሰግናለሁ። yes ከአያትሽ ጋር የምትኖሪው ባለፈው ታሪክሽ ላይ እንግዲህ አያትሽ ናቸው አንቺን ያሳደጉሽ። አያትሽ ደግሞ አሁን እንግዲህ እግዚአብሔርም አግዞን በህይወት እያሉ ብዙ ዘመድ አፍርተሽ አዩ። ምን ተሰማችሁ? ምን አሉሽ? ከሰዎች ጋር ስታወሪ ስለ ሰዎች ደግነት መልካምነት ስትነግራቸው አያትሽ ምን አሉ? ምን ተሰማችሁ? አይ እግዚአብሔር ስራ ነው ያለችው እሷ። እግዚአብሔር ስራ ነው ያለችው። ምክንያቱም ታውቃለች ብዙ ጊዜ ለሁለት ነው ፈጣሪ የምናመሰግነውና እንዴት በቃ ምክንያቱም እሷን ነው ማወራው ምናምን ነገር እንዲሆነ እኮ እንዲ ምናምን ብዬ በጣም ዲቴል የሆነ ነገር ለሷ ራሱ አልነግራትም ወይ ከተፈታ በኋላ ነው ምነግራት ምናምንና ተጨነቃለች በሰለማስብና ታውቃለች እሷም ብዙ የህይወቴ ክፍል ውስጥ የእግዚአብሔር ታምር ነው ያለበት የኔ ውስጥ። ይሄንን ምንም እንትን ምለው ነገር አይደለም እና በጣም ነበረ ደስ ያላትና የኛ አምላክ ከዚህ በላይ ብዙ ነገር ያደርጋል ትላለች። ፈጣሪ በቃ አንቺ ብቻ እምነትሽን እንትን እንዳትተይ እንጂ ገና ምን አይተሻለሽ? ገና ምን አይተሻለሽ? በጣም ነበረ ደስ ያላት። ደስ ብሏቸዋል። ናይስ። ብንደውላቸው እናገኛቸዋለን ነው?
እንደውልላቸው ብንመረቅ እንዴት ያለሽ? ኧረ እንመረቅ። ምርቃት ወደልሽ ደግሞ ምርቃት አውሲ እንደውልላቸው እስኪ እባክሽ። እሺ እስቲ ካገኘናቸው እንደውልና የእናት ምርቃት። ዮዲት አብካለች አናሽቲናት። እሺ ትጫት ሄሎ ማዲ ወይ አብካ ማዲ እንዴት ነሽ? ዳንሽ ሰላም ነሽ? አለው እንዴት ነሽ? አለው ደህና ነኝ። አሁን ምደውልልሽ ማለት ነው የባለፈው ኢንተርቪው ቦታ ፍፄ ጋር ሆኜ ነው ምደውልልሽ። ፍፄ ጋር ሆኜ ነው ምደውልልሽ ኢንተርቪው ጋር። እሺ እና እኔን ለደገፉኝ ሰዎች ላበረታቱኝ ሰዎች እንድትመርቂልን ነበር። ቆይ ፍፄና ላግናግርሽ። ሄሎ አቤት አቤት። ማዘር እንደምን አሉ? እግዚአብሔር ይመስገን። ጤና ይስጥልኝ። ሰላም ናችሁ? ጤና ይስጥልኝ። እግዚአብሔር ይመስገን። እንደምን አሉ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ሰላም ናችሁ? ደህና እግዚአብሔር ይመስገን። ስላገኘሁት ደስ ብሎኛል። እኔም ደስ ብሎኛል። እግዚአብሔር ይስጥልኝ። አሜን አሜን አሜን። መድኃኒዓለም ይስጥልኝ። እግዚአብሔር ያክብርልን። አሜን። ይሄ ያደረጋችሁትን ውለታ እግዚአብሔር ይክፈላችሁ። አሜን አሜን አሜን። እኛም እናመሰግናለን ማዘር። ያው እሷን እንግዲህ እኛ ምንም አላረግንም። ያው የሰራችውን ስራ ጉብዝናዋን ነው ያቀረብነው። ግን ደግሞ ያንን ያዩ ሰዎች ብዙ ደጋግ ኢትዮጵያውያን እናቶች፣ አባቶች፣ እህትና ወንድሞች ደግሞ ደውለው የሚችሉትን ነገር አድርገው አበረታተዋት አግዘዋታልና እንደው እነሱ እንዲመርቁልን ነው። እሺ እሺ እሺ። እውነት ለኢትዮጵያ ሕዝብ እግዚአብሔር ይስጥልኝ እላለሁ። ኢትዮጵያ ሕዝብ ብቻ ሳይሆን እውነት በዓለም ያሉት ጠቅላላ ስላዩዋትና ስለደገፏት አመሰግናቸዋለሁ በእግዚአብሔር ስም። ቀሪ ዘመናቸውን እንድባርክላቸው እግዚአብሔር ዘራቸውን እግዚአብሔር እንድባርክላቸው። እውነት ይሄ ቀላል አይደለም። አንድ ሰው ሲጮህ እርዳታ ማግኘት ትልቅ ነገር ነው እና ስለረዷት በአጠቃላይ እኔ በእግዚአብሔር ስም አመሰግናቸዋለሁ። እግዚአብሔር ይስጣቸው፣ አምላክ ይስጣቸው፣ እግዚአብሔር ይደግፋቸው። ደጋፊ አይጡ። አሜን። እቺ ባላቴና ደግሞ ነገ እውነት እነሱ እንደዚህ ደግፏታል። ነገ ደግሞ በእነሱ ድጋፍ ከእግዚአብሔር በታች በእነሱ ድጋፍ አንድ ቦታ ብትደርስ እውነት እግዚአብሔር ራሱ አሁን እግዚአብሔር ፈጣሪያችን ለነሱ ዋጋቸውን ይከፍላቸዋል። ሰው አይደለም። ማንም ለነሱ ምንም ማድረግ የለም። እግዚአብሔር ብቻ ነው ለሰው ልጅ ዋጋውን የሚከፍለውና እግዚአብሔር ብቻውን ይክፈላቸው። አሜን። ይስጣችሁ። አሜን። እምነቱን ይስጣችሁ፣ ሰላሙን ይስጣችሁ። አሜን። ቀሪ ዘመናችሁን እግዚአብሔር ይባርከው። አሜን። እኔ ቃላት ያጥረኛል። እውነት እቺ ትንሽ ባላቴና እውነት እንደ ትልቅ ልጅ አድርጋችሁ እናንተ ብዙ አድርጋችኋል። እውቀቱ አለ፣ ሀሳቡ አለ። ቤትም ታምር ነው ስታድግም በጻንነቷ እና ወረቀትና እሷን መለይ የለም። እሷ ቤት እያለች ሳናውቅ በልተን ተነስተን የሆነ ቦታ ለመሄድ በር ስንዘጋ ነው ኧረ እኔ ያለው አትዝጉብኝ ትላለች። እንዴት ምን እያደረገች ትጽፋለች? ምንም እንደምትጽፍ አይታወቅም። ትጽፋለች፣ ታነባለች። ያንን እሷ በምታነብበት ጊዜ በምትሰራበት ጊዜ ታስደምመኛለች፣ ታስቀናለች። እኔ ምንድን ነው ከየት አምጥታ ነው እቺ ልጅ እንላለን። ብዙ ነገር ነው መቼስ ቤተክርስቲያን ቅዱስ ገብርኤል ቤተክርስቲያን እዛ ነውና መነሻዋ እዛ ትዘምራለች፣ ብዙን ጊዜ ትዘምራለች። እንደገና ደግሞም ሀዲስ አበሻ እዛም ትሰራለች። እዛም የምትሰራውን በቃ ግቢው ቀውጢ ነው። ግን ዝም ካለች ዝም ብለው ክላሷን ዘግታ መጽሐፍ ነው በቃ መጽሐፍ ነው። አይርባትም፣ ትጾማለች፣ ትጸልያለች፣ አትበላም። የእሷን ነገር ለመናገር ያሳፍረኛል። ትጾማለች፣ ትጸልያለች። እኔ 9 ሰዓት ድረስ ቆያለሁ። ግን ከእሷ ማይጠበቅ ጻልጅ መዘምራንም ነች፣ አገልጋይም ነች፣ ታዋንያንም ነች።
ይቅርታ አድርግልኝና ምንድነው አሁን እየቆጨኝ ያለው እዚህው ክላስ ሆነ ስጠራት ወይ አትልም እሷ ወረቀቷን እና እስክሪብቷን ይዛ እዛ ተደፍታ እንትን ትላለች። እኔ የሰማችኝ ዝም የምትል ይመስለኛልና አንቺ ልጅ እዚህ ቁጭ ብለሽ ጠሪቄ ያቅትና ያቅተኝና ክላሱን ስከፍት አያታለሁ። ቦግ ብላ አይኗን ታይኛለሽ ደግሞ ስጠራሽ ዝም ብለሽ ብየስድ መልሳ ጎንበስ ብላ ትጽፋለች። አንዳንድ ጊዜ ጫማ ወረውርባታለሁ። ትንሽ ያልኩሽን አድርጊ ትንሽ ስለ አቡካ በእናትሽ እቺን ብቻ ልሳ ትለኛል። ያ ነገር ይቆጨኛል። ለታጥፋ አላማ ያላት ልጅ ነች። እግዚአብሔር እንግዲህ እናንተ ላይ ስለዋታል። እግዚአብሔር ስጣችሁ፣ እድሜ ስጣችሁ። አሜን አሜን። አሁንም ጎብኛዋት፣ አሁንም ከጎኗ ቆሙልኝ። እሺ እናንተም ደግሞ እግዚአብሔር ያክብርልኝ፣ መድኃኒዓለም ያክብርልኝ። አሜን። አምላክ ያክብርልኝ። ዘራችሁ ይባረክ። አሜን። አምላክ ይስጣችሁ፣ ፈጣሪ ይስጣችሁ። አመሰግናለሁ። እናመሰግናለን ማዘር። እግዚአብሔር ይስጥልን፣ እድሜ ይስጥልን፣ ጤናውትን ይስጥልን። በሰላም መዋሉ። እናመሰግናለን። እሺ አሜን 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 አሜን። ለሁላችን እሺ ማዘር፣ ለሁላችን እናመሰግናለን። ለሜላት እናት ሲባከዝ yes ሶ ክፍል ውስጥ ቁጭ ብለሽ ትጽፊ ነበር በልጅነትሽ? አዎ ጽፋለሁ ምናምን ገጠር ሲጠሩሽ የለሽም አንቺ? አዎ አልሰማም። በቃ ተመስጠሽ ነው? ምንድን ነው ጽፊ ነበረው? ሲጠሩኝ ግጥም አሁን ለምሳሌ ሚዲያ ምናምን ትምህርት ቤት አቀርባለሁ። ከዛ መልሼ ደግሞ ሰንበት ትምህርት ቤት ማገለግላለሁ። መራይ ደነ ቅዱስ ገብርኤል ሰንበት ትምህርት ቤት ያደግኩትና እና በቃ እጽፋለሁ። ሚዲያ ምናምን ትምህርት ቤት እንዳለችው ነው ማዘረቅ ባንድራው ጋር ባንድራው ጋር ማብራት ቢጠፋ ይዤ እንደዚህ ጀክ ያቀርባለሁ እንጂ ሚዲያ የሚቀርብበት መብራት ከጠፋ አንቺ ባንድራ ጮክ ብለሽ ምን ታነቢዋለሽ? ወይ ደግሞ መጣች ይላሉ ተማሪዎች። ያረኔ ላስመጣች ነው አትፈታ የሚሉኛል። በቃ ሁሌ ነው ማቀርቡ፣ ቀን በቀን አቀርባለሁ። ግጥም ነው ግጥም በኋላ ማቀርብልሃለሁ። አሁን አቅርብልኝ እንጂ ላቅርብ። በዚህ ወራል። እስቲ እሺ ግጥም መጻፍ የጀመርሽ መቼ ነው? ከድሮም ጀምሮ ጽፋለሁ። ድሮ ማለት መቼ ነው? ከአንደኛው ሁለተኛ ክፍል ምናምን እንደዛ ጽፋለሁ። ከዛ ጀምሮ እስካሁን ግጥም የጻፍሽ ነው? እሺ ጽፋለሁ። ሁለት ጊዜ አትግደላት፣ ሲቆርጥም ሲተክልም ዋሽቶ ሲያሳምንም ሲበላም ሲጠጣም ቃሏን አይረሳትም። ጠበቃ ሲፈልግ ለአፉ መደለያ እናቴ ትሙት ነው የሱ መደምደሚያ። እሱስ ሲቁረጥ ይዝረፍ ሲያሻው ሚንቀል እናት ምን አድርጋ በሱ ምትገደል ማንነቷን አታ ጥራ በለፋችው እሱ ሰው እንዲሆን ራሷን በሰጠችው። ዛሬም አልተማረ ካረጀም በኋላ ምጧን አበዛባት እናቴ ትሙት ሲል ደጋግሞ ገደላት። እጆቿ ሲያጥሩባት እጆቿ ካልሆኑላት በእርጅናዋ ጊዜ ጠዋሪ ልጅ ሳይኖራት ደግሞ የማለለት በቁሟ ገሏታል። ሁለተኛው ሞት እናቴ ትሙት ሲል አረጋግጦላታል። እኔ ግን ልንገርህ ምክር ቢጤ ልስጥ 9 ወር አጥብታ አቅፋኛለች ካልከኝ ለዛች ከርታታዋ ምላሿ ምንድነው ብለህ ከጠየከኝ አትቅጠፍ አትዝረፍ ያ ላንተም አይበጅም የእናት ትሙት ዜማ የትም አይደርስ ይላል። ይሄ ምንድነው ሐሳቡ? እናቴ ትሙት እያሉ ለሚምሉ ሰዎች ነው። እና እናት ያው ሁሌ ጊዜ ሰዎች አይደለን እንሞታለን እና በስጋ ትለየናለች። መልሶ መማላ ያስፈልግም የሚለው ነገር ነው። ሐቀኛ ብቻ ሁን እንጂ እናቴ ትሙት ብላ አትማል። ናይስ፣ በጣም አሪፍ። አሁን ምን እየተሰማሽ ነው አንቺ? ኃላፊነት ነው ረጭቻነብሽ? ምን ለማድረግ እያሰብሽ ነው? ምን ልብሽ ውስጥ ያለው ምን እየተሰማሽ ነው? ማድረግ ይቻላል፣ መሆን ይቻላል፣ ይደረሳል። ማይሆን ነገር የለም። ስለዚህ አሁን እግዚአብሔር ሰውን የሰጠኝ ነገሮችን እግዚአብሔር ሁሉን ድርጊቱን አያረገው መንገዶችን ነው የሚያስተካክለው፣ ነገሮችን ነው የሚከፍተው። ከዚህ በኋላ ያለው ስራ የኔ ስራ ነው፣ የኔ ስራ ነው። ስለዚህ ከመጀመሪያ ከነበረኝ ትልቅ ተስፋ፣ ትልቅ እምነት፣ ትልቅ ኃላፊነት ይዤ ህልሜን በደንብ ለመኖር በደንብ ለመኖር በደንብ ለመስራት በትልቅ ተስፋ እውነት አሁን ያለው ተሰቃ መጀመሪያ ስጋት ነበረ፣ ተስፋም አለ ግን ስጋት ነበረ መለሳለው የሚለው ነገርና ግን አሁን
በጣም ትልቅ ተስፋ ትልቅ እምነት ነው ውስጥ ያለው በጣም ትልቅ አትመለሽም ያሉኝ ሰዎች ራሱ አሉ እንዴ እመለሳለሁ ብለሽ ሰክት አትመለሽም አትመለሽም እና በቃ ውስጥ መጀመሪያ ስጋትና ተስፋ ነበር አሁን ግን ስጋቴ ትልቅ ተስፋ ትልቅ በስ ብራቮ በስ አሁን እምነት ብቻ ነው አሳካዋለሁ ይሳካል ናይስ ስለዚህ አሁን ሁለት መንገድ ነው ያለው አይደል አንዱ በቲክቶክ ምሳሌው ነገር አጠናክሮ መቀጠል ነው ሁለተኛው ደግሞ ትወናው ነው አዎ ከዛ አሁን ከእግዚአብሔር ጋር የራሴን ዩቲዩብ ከፍቼ በራሴ ስራዎች መጣለው የራሴን ዩቲዩብ ከፍቻለሁ ቅመሟ በሚል ቅመሟ ዩቲዩብ ቻናል ስንት ሰብስክራይብ አለው የለውም ራስሽ ብቻ ያረክሽው ስለዚህ አዲስ ተከፈተ ነው አዲስ የተከፈተ በጣም አሪፍ ስለዚህ አዲስ መከፈቱ ጥሩ ነው ይሄን ቪዲዮ የምታዩ በሙሉ በሜላት ታሪክ ልባችሁ የተነካ በሙሉ ይሄው ለምስጋና ዳግም ተመልሳለች አሁን ደግሞ ህልሟን ማሳካት እንድትችል ዩቲዩብ ቻናሏን ቲክቶክ ቻናሏን እዚህ ጋር እናስቀምጣለን ሰብስክራይብ አድርጓት ፎሎ አድርጓት ሌላ ጊዜ ደግሞ እንግዲህ በሌላ ፕሮግራም ስንገናኝ ስንት እንደደረሰ ዩቲዩብ ቻናልሽ እናያዋለን ማለት ነው ምን ለማቅረብ አሰብሽ እዛ ዩቲዩብ ቻናል ላይ ምን እንደምታቀርቢልን ያሰብሽው ነገር አለ አሁን ተከታታይ ድራማ አዎ ተከታታይ ድራማ አዎ አባባ እና ምን ላደርገው አዎ እሺ ከዛ ደግሞ እንዲ በጎኔ ማገኛቸውን ሴሌብሪቲ ሰዎች ኢንተርቪው ማድረግ ማለት ነው ዋው ምናልባት ካንተም ጀምር ይችላል yes ጎበዝ ልጅ ስለዚህ ሞባይል ላካል ካሜራ ይመጣል ዩቲዩብ ቻናል ተከፍቷል አየሁት እኮ በቃ ሜላትን የወደፊት ህይወት አሪፍ የሚሆነው አይደል yes ምክንያቱም እግዚአብሔር በቀኑ ጣልቃ የገባበት ህይወት እየተስተካከለ ስለሚሄድ ነው ስለዚህ ዩቲዩብ ቻናል ከከፈትሽ ቲክቶክ እያደገ ከመጣ ከዛ ደግሞ እንግዲህ ልባቸውን የከፈተላቸው ቅመሟን የሚፈልጉ የፊልም ባለሙያዎች ዳይሬክተሮች ከተገኙ ደግሞ ፊልም ሰርተሽ እናያለን ማለት ነው ስለዚህ ተወደዳችሁ ተመልካቾች ዩቲዩብ ቻናሏ ቲክቶክ ቻናሏ እዚህ ጋር አለ ሰብስክራይብ ፎሎ በማድረግ ሜላትን አለን እንላታለን ማለት ነው አሁን ቲክቶክ ላይ እንዴት እየሰራሽ ነው ያው አሁን ላይ ባለው ሁኔታ በደንብ እየተሰራ ያለው ቲክቶክ ስለሆነ በዛም ስለሆነ የመጣሽው ቲክቶክ ላይ ምን ለማድረግ እየሞከርሽ ነው ማስታወቂያ ስራዎችን ትሰራለሽ ዛሬ አሁን አንድ ሁለት ፕሮሞሽኖችን ይዣለሁ በቅርቡ የሸጋ ሀሳብ የተባለ አፕሊኬሽን የለነሱ ድርጅት ማስታወቂያ ሰራለሁ ሸጋ ሀሳብ አዲስ አፕሊኬሽን ከነሱ ጋር አግሪመንት ተፈራረምሽ አራጀብጭ ጎበዝ ለቅመሚት ወስ ሶስቱን ቲክቶክ ላይ ማስታወቂያ ልትሰሪላችሁ ሰራላችኋለሁ በጣም ምርጥ አፕሊኬሽን ነው እንዴ ቀላል በመልኩ ነው የምትሰሪው በዛው ካራክተር ለብሰሽ ነው በሌላ መንገድ ነው ያኔ ኮንተንቴን የመረጥኩት ያን ኮንተንት የመረጥኩት ሰዎች ስለማላገኝ ምናምን ነውና አሁን ያቺን ኮንተንቴ መሀል ላይ ነው ማመጣት አሁን ላይ በዚህ ፊቲም ስለታየው በዚህ እንቀጥለው ስለዚህ ማስታወቂያ ማስነገር ይፈልጉ ካምፓኒዎችም ድርጅቶችም ሆቴሎችም ካሉ ኮንታክት ሊያደርጉ ይችላሉ ስለዚህ ማስታወቂያ መስራት ጀምራለች አሁን ኦሬዲ አግሪመንትም ገብታለች ከካምፓኒዎች ጋር ከድርጅቶች ጋር አብረው ለመስራት ስለዚህ አብረው መስራት ይፈልጉም ሰዎች ካሉ እንግዲህ ስልክሽም አለ አድራሻሽም ይደውሉሻል ማለት ነው ከዚህ ሁሉ በኋላ ተደምሮ ይሄን ሁሉ ካየሽ በኋላ እግዚአብሔር ይሄንን ሲያደርግ አየሽ እኛም አየን ምስክር ሆነ አይደለም የዛን ቀን ደግሞ ምንድን ነበር ጸሎትሽ ስልሽ የነገርሽ ነገር አለ ጸሎት ታረጊ ምንድን ጸሎትሽ አንተ የውስጤን ታውቃለህ ነው አንተ የልብ መብርሃን ምስክሬ በቃ አምላኪ ሆይ አንተ የልቤን ታውቃለህ በፈልገውንም ያስፈልገኝንም ታውቃለህ መንገዶቼ በፊትህ ናቸውና እንደ ቃልህ አቃናልኝ ምራኝ እከተልሃለሁ ይሄ ነው ጸሎቴ አሁን አምላክሽ ፊት ስትቆሚ ምን ታያለሽ ተመስገን እግዚአብሔር አምላክ ሁሌ ልክ ነው እሱ ፈጣሪ ሁሌ ልክ ነው ሁሌ ምንም ነገር እግዚአብሔር በስራው ተሳስቶ አያውቅም ይሄ ነገር ድሮ አባቶች ራሱ ያስተምሩን ነበር አይገባንም እንጂ አንድ ሰውዬ ያሉ አባት ያስተምሩና ፈጣሪ እንዴት ትንሿ ማንጎ ከትልቁ ዛፍ ላይ ያበቅላል ትልቁን ዱባ እንዴት ከመሬት ያበቅላል ፈጣሪ ልክ አይደለም እዚህ ጋር ተሳስቷል ይላል እና ይሄንን እያሰበ ከማንጎ ዛፍ ስር ቁጭ ብሎ ነበር ከዛ ወደቀና መታው ማንጎ ከዛ ከንቅልፉ ባነነ ከዛ በጣም ገርሞት
ወይ ፈጣሪ አንተ ሁሌ ልክ ነህ ምክንያቱም እዛ ጋር የነበረው ዱባ ቢሆን ኖሮ እኔ ሞቼ ነበር አለ ፈጣሪ ሁሌም ልክ ነው ሲፈትነንም ልክ ነው ሲሰጠንም ልክ ነው ሲነሳንም ደግሞ ልክ ነው እና አምላኬ አንተ አለ ብየው ሁሌም ነው ምለው በቃ አንተ አለ ታያለ ነው ምለው የሆነ ነገር እንተሰል እኔ ለሰዎች ሄጄ አልናገርም በቃ ወደ ላይ ነው ወስዶ ሁሉ ነገር እና እግዚአብሔር ሁሌም ከኔ ጋር እንደሆነ እኔ ነገረኝና ተመስገን ሁሌም አለ ከኔ ጋር ብዬ ነው ጸሎቴና ደግሞ ጸልያ ተመስገን yes ተመስገን እግዚአብሔር የተመሰገነ ይሁን ሌላ ግጥም አለ ሌላ አንድ ግጥም ብትጨምርልኝ ደስ ይለናል እሺ አሁን ትችላለችማ ይላል አሁን ትችላለችማ ልበውባ ፍጥረት ህይወቷን ያጣች ህይወት የምትሰጥ እሰይ ለመቻሏ እሰይ ለብቃቷ ይጣ ይድመቅ ባለሚን ጸባረቅ መቻልና አቅሟ ይፈር ይደናገጥ አቺም ለሚላት ከመቻልም በላይ እውን ትችላለች ሴቷ ድንቋ ፍጥረት እምቢኝ ለመጠቃት እምቢኝ አቺም ለሚላት ከግሯ በታችውን ሽንፈትና ጥቃት ከላይዋ ላይ ይውረድ የበደል ሸክሟ ገለል ይበልላት ስቃይና መሟ ዳግም አይጫናት የመበደል የመገፋት የመጠቃት ቀንበር ከማጀቷ ትውጣ አቅሟ እንዲገለጥ ባለም ትታይ ተክበር በልቤ የሰነኳት የድንቋ ፍጥረት ይሄ ነው የኔ ሀቅ ይሄ ነው የኔ እውነት ይላል yes ለሜላት ባካችሁ በኢትዮጵያ ሰማይ ስር ያንቺን ታሪክ የሰማን ሰዎች ሁሉ ምኞታችን ሜላትን ዛሬ ሰምተናት ዛሬ አድምጠናት ዛሬ አይዞሽ ብለናት አግዘናት ከዛ እንድትጠፋ አይደል የሁላችን ምኞት በቃ በኢትዮጵያ ውስጥ የምናውቃቸው ትላልቅ የአርቲስቶች አሉ አይደል ትላልቅ የማስታወቂያ ሰዎች አሉ አይደል ትላልቅ ፊልም ሰዎች አሉ እዛ ደርሰሽ ማየት የምንመኘው እግዚአብሔር እድሜ ከሰጠን አብረናል የምንኖረው ሜላት እኮ ታሪኳ አለ እዛ ዩቲዩብ ቻናል ላይ ከዛ ተነስታ እዚህ ደርሰሽ ተብሎ ሰው ሁሉ የሚኮራብሽ ሀገር የሚኮራብሽ እንድትሆኚ ወላጆች ለልጆቻቸው በቀጣይነት ምሳሌ አድርገው የሚጠቅሷት ሴት እንድትሆኚ ነው ምኞታችን ይሄ የሚሆነው ደግሞ አሁንም በመተጋገዝ በመተባበር ነው ስለዚህ ፊልም ታሰሩ ሰዎች ፈትኗት ይዋት ነው እድል ስጧት ነው ስለዚህ እድል ስጧት ፈትኗት ሞክሯትና ህልሟን እንዲሳካ እዛ ቦታ እንድትደርስ የምትችሉትን ነገር በሙሉ አግዙ አድርጉ እንደምታረጉ ደግሞ እናምናለን ያልነገርኩ ፍፄ ሙያው ላይ ያሉ ሰዎች ይደውሉልኛል እሺ በጣም በርቺ ጎበዝ እንደዛም የሚሰሩ ሰዎች እንዳሉ ደግሞ ሙያውንም አክብረው በስርዓት የሚሰሩ አሉና እንትኖች ከመጡ ስራዎች ከመጡ እንሰራለን ብለው ያሉ ሰዎች አሉ አንድ አርቲስት ደውላልኝ ጎበዝ በርቺ ብላኝ በቃ ጠንክሪ በደንብ ጎበዝ ትልቅ ቦታ ትደርሻለሽ ብላማ አበረታታኛለችና አሁንም እኔን ማሰራት የምትፈልጉ ሰዎች ዳይሬክተሮች የተለያዩ የማስታወቂያ ስራዎችን መስራት ይችላሉ የተለያዩ ካምፓኒዎች ከኔ ጋር ኮላብ ማድረግ ትችላላችሁ ዳይሬክተሮች ፊልም ልታሰሩኝ ትችላላችሁ አመሰግናለሁ yes ሌላው የተወደዳችሁ ተመልካቾቻችን እናንተ ሁሉ ጊዜ የምትችሉትን በማገዝ በማበረታታት ሰዎችን የምታበረቱ የምታጠነክሩ ቀና ልብ ያላችሁ በሙሉ እግዚአብሔር በቤታችሁ የጎደላችሁ ነገር ሞልቶ በልባችሁ ደስታን እንዲዘራ ሁሌም ጸሎታችን ነው ዛሬም ደግሞ ሜላትን ማበረታታት አለብን ዛሬ ሜላት እዚህ መታ ስታዩት ምን ተሰማችሁ እስቲ ኮሜንት አድርጉልን ዩቲዩብ ቻናሏ እዚህ ጋር አለ ሰብስክራይብ አድርጉ ቲክቶክ ቻናሉም አለ በቲክቶክ ቻናላም ፎሎ አድርጓት መጨረሻ ላይ ማለት የምትፈልጊው ነገር ካለ ማመስገን ነው የሚጀምረው ነገር ሁሉም ሰዎች እናመስግን ደውሉልሽን ኮሜንት ያደረጉትን ደውለው ያላገኙሽን በሙሉ ሁሉም ሰዎች እስቲ ባንቺ አንደበት እናመስግን እሺ መጀመሪያ ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን የድንግል ማርያም ልጅ ሁሉ የሚቻለውም የማይቻለው በሱ ዘንድ የሚቻለው አምላክ ለሱ ክብር ምስጋና ይግባው አሳዳጊ መልአክ ቅዱስ ገብርኤል ሁሉ አይለየኝም እና ከዛ ውጪ መላው ኢትዮጵያውያን ኤክስትራውያን ለኔ ደወላችሁ አይዞሽ በርቺ ያላችሁ እንደ እናት እንደ አባት የመከራችሁኝ እስካሁንም እየደወላችሁ ምን ደረሽ የት ሆንሽ
እንዴት ነው አሁን እየበረታሽ ነው ያላችሁኝ የኢትዮጵያ ሕዝብ በጠቅላላ በጣም ከልብ አድርጌ አመሰግናለሁ። ከዚህ በኋላም በደንብ የኔን ህይወት በደንብ ታዩታላችሁ ብዬ አስባለሁ። ከእግዚአብሔር ጋር በጣም አድርጌ አመሰግናለሁ። ፍፄ አንተም እዚህ ጋር ጠርተኸኝ እዚህ ጋር አቅርበኸኝ ከእንደገና ደግሞ ሪዛልቱን እዚህ ጋር አቅርበህ ለተመልካች ስላስተላለፍክ በጣም በጣም አመሰግናለሁ ፍፄ። በጣም እግዚአብሔር ያክብርክ። አሜን። እኛም በጣም እናመሰግናለን። ሜላት እንግዲህ የመጀመሪያ ጊዜም ቲክቶክ ላይ የሚሰሩን ስራ አይተን ስንጋብዝሽ እሺ ብለሽ መተሽ ታሪክሽን ስላካፈልሽን ዛሬም ደግሞ ከዛ በኋላ ተመልሰሽ ለምስጋና ፕሮግራም ዳግም ስለተገናኘን በጣም ደስ ብሎኛል። በርቺ፣ እግዚአብሔር ካንቺ ጋር ይሁን። አመሰግናለሁ። አሜን። yes 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 ጎበዝ ጀግኒት yes thank you so much ስለመጣሽ አመሰግናለሁ።